የመጀመሪያው እግዚአብሔር ዓለም ወደኔ ዓለም ገብቶ የኔን ዓለም የራሱ ያደረገበት ያ ሞመንት ይሄ ነው የምትለው ነገር አለ። ኃይለኛ ደመና የሚመስል ነገር ክፍሌ ውስጥ ሲገባ ታውቀኝ። በመሰረተ ክርስቶስ ቤተክርስቲያን ነው ኦርዲኔሽን የተቀበልከው? በእርግጥም አንተ ነብይ ነህ ብለው መሪዎች ኦፊሻል የሆነ ማለት እንዲቀጥታ መድረክ ላይ የሆነ ነብይ የሚለውን እውቅና ሰጥተውን በኤምኬሲ ደረጃም ራሱ አንተ ብቻ እኔ ብቻ ኤምኬሲ ናቸው ልክ እናንተ እኔ ልክ ናቸው ብዬ አላስብም። አሁን እንደው በኢትዮጵያ ውስጥ እንደው ስንት ነብይ በፐርሰንት ብታስቀምጠው ስንት ነብይ ስንት ትንቢት ተናጋሪ አለ ብለህ ታምናለህ? ሲጸልይ ጊዜ ተመልሶ ሌላ ድምጽ መጣ። ምን የሚል ድምጽ መጣ? አንተን ራስን ቀብቻ አውጣል። መሰረተ ክርስቶስ ቤተክርስቲያን እንዲህ አይነት ነገሮችን ሁለቱን የሐዋርያትና የነቢያትን ኦፊሻል ኦርዲኔሽን አታደርግም። መቋቋም አልቻልኩም። ከተንበረከኩበት ወደኩኝ። ትንቢታዊ አዋጅ ከትንቢት ጋራ ልዩነት የለውም። ይሄ የምታየው ሰንሰለት የህዝቤ እስራት ነው። ከነቢያት ኦፊስ ውጭ ያደረካቸው እነዚህ ከነዚህ ጋር ስለሚቀላቀሉ ነው። እንደነ ነብዩ እዩ ጩፋ ነው። ለዚህ ነው አንድ ላይ አምጥተህ ከትንቢት ተናጋሪዎች ጋራ አንድ ላይ ፈርጃቸው ነብይ አይደሉም። በጣም ሪል ነቢያቶች አሉ ብዬ አላስብም። 10% ያህል ነቢይ 90% የመጀመሪያው እግዚአብሔር ዓለም ወደኔ ዓለም ገብቶ የኔን ዓለም የራሱ ያደረገበት ያ ሞመንት ይሄ ነው የምትለው ነገር አለ። ኃይለኛ ደመና የሚመስል ነገር ክፍሌ ውስጥ ሲገባ ታውቀኝ። በመሰረተ ክርስቶስ ቤተክርስቲያን ነው ኦርዲኔሽን የተቀበልከው? በእርግጥም አንተ ነብይ ነህ ብለው መሪዎች ኦፊሻል የሆነ ማለት እንዲቀጥታ መድረክ ላይ የሆነ ነብይ የሚለውን እውቅና ሰጥተውን በኤምኬሲ ደረጃም ራሱ አንተ ብቻ እኔ ብቻ ኤምኬሲ ናቸው ልክ እናንተ እኔ ልክ ናቸው ብዬ አላስብም። አሁን እንደው በኢትዮጵያ ውስጥ እንደው ስንት ነብይ በፐርሰንት ብታስቀምጠው ስንት ነብይ ስንት ትንቢት ተናጋሪ አለ ብለህ ታምናለህ? ሲጸልይ ጊዜ ተመልሶ ሌላ ድምጽ መጣ። ምን የሚል ድምጽ መጣ? አንተን ራስን ቀብቻ አውጣል። መሰረተ ክርስቶስ ቤተክርስቲያን እንዲህ አይነት ነገሮችን ሁለቱን የሐዋርያትና የነቢያትን ኦፊሻል ኦርዲኔሽን አታደርግም። መቋቋም አልቻልኩም። ከተንበረከኩበት ወደኩኝ። ትንቢታዊ አዋጅ ከትንቢት ጋራ ልዩነት የለውም። ይሄ የምታየው ሰንሰለት የህዝቤ እስራት ነው። ከነቢያት ኦፊስ ውጭ ያደረካቸው እነዚህ ከነዚህ ጋር ስለሚቀላቀሉ ነው። እንደነ ነብዩ እዩ ጩፋ ነው። ለዚህ ነው አንድ ላይ አምጥተህ ከትንቢት ተናጋሪዎች ጋራ አንድ ላይ ፈርጃቸው ነብይ አይደሉም። በጣም ሪል ነቢያቶች አሉ ብዬ አላስብም። 10% ያህል ነብይ 90%